ነገሮች መስመር እየሳቱ ነው። ቀስ በቀስ የማንወጣው ችግር ውስጥ እየገባን፣ ከዚህ በላይ ደግሞ ሳይካረሩ የሆነ መፍትሄ መፈለግ አለብን። ባርኮንና ዲና የሳቤላ እናት ወደ ቤት በመምጣቷ በጣም ተናደውና ተበሳይተው፣ በተለይ እሷ ከመጣች በጣም ብዙ ነገር ይቀርብናም፣ ስለዚህ የሆነ አማራጭ መምረጥ አለብን ብለው ይላታል ዲናም ከባድ ውሳኔም ወሰነች። በተለይ ደግሞ አብርሃምና እንዲሁም አብረው ሲሆኑ ስታይ በጣም እየተናደደች እችን ማገት ነው ያለብን ብላም ወሰነች። ባርኮንም በዚህ ምክንያት ተስማማ እና ማገትና እንዲሁም ደግሞ አስፈራርቶ በእሷ ስም ከሆነ ቤቱ ማስፈረም ነበር የፈለገችው። ይህንን ድርጊት ደግሞ ለማድረግ ወሰነች ዲና። ከዚህም በላይ ሌላ አማራጭ የለንም፣ ስለዚህ እችን ሰው አግተን የምንፈልገው ነገር ማግኘት አለብን። እስከዛሬ ድረስ የወዱ ነገር ለፍተን ባሏችን መቅረት አንችልም፣ ደግሞም ልጇ ሳቤላ እንዳትቀርባት ማድረግ አለብን ይሏል። ሁለቱም ይህንን ተስማሙ። በተለይ ደግሞ አብርሃም ሳቤላ በፍጹም ማወቅ የለባትም ይላታል። እንዲሁም ልዩ በጣም እያለቀሰች እናም ይዛ ትሄዳለች። ሳቤላ ይዛ ስትሄድ ሳቤላ ደግሞ ማነች ብላም ስትጠይቃትኝ የልዩ አክስት ነኝ ብላም የራሷ እናት ታወቃታለች። በጣም አሳዘነች። ቆይ ግን ለምንድን ነው እንደዚህ የምታለቅሰው ብላም ትጠይቃታለች። ምክንያቱም ደግሞ የሳቤላ እናት በጣም እያለቀሰች ነበረ። ከዚህም በፊት ሳቤላን ለመውለድ በጣም ብዙ ፈተና ብታሳልፍም እሷን ስታገኝ ግን ብዙ ጊዜ እንደፈጅባትና እንዲሁም ደግሞ በስለት እንደወለደቻት ያውሉ አስታወሰች። አብርሃም በዛን ሰዓት በጣም ከጎኗ ሆኖ በጣም ብዙ ነገር ሲያግዛትም ነበረ። አብርሃም አሁን ላይ ግን በተለይ ደግሞ ሳቤላን ጥላ ስለሄደች በዛም ስለተናደደባትኝ እናም ደግሞ ዲናን ከአሁን በኋላ ዲናን በፍጹም እንዳትናገሪያት እቺ ህጋዊ ሚስቴ ነች ብሎም ይላታል። አብርሃም ግራ ተጋብተዋል። ከዲና ወይስ ደግሞ ከሳቤላ እናት የሚሆነው ግራ አጋብቶታል። የሳቤላ እናት በህይወት አለች ብሎ ያላሰበው ነገር ግን ጥላቸው በምትሄድበት ሰዓት ልዩም ሆነ እንዲሁም አብርሃም ግራ ተጋብተዋል። ልዩ በጣም ደስ ቢላትም መምጣቷ ግን ደግሞ ልጇን ወይም ደግሞ ሳቤላ እናቷ እንደሆነች ስላላወቀች በዛም አዘነች። ይህንን ስትል ደግሞ ሳቤላ እውነት ለመናገር የልዩ እናት በጣም አሳዘንሽ፣ ለምን እንደው አላቅም፣ ልክ እንደኔ እናትም መሰልሽኝ ብላም ስትላትኝ የሳቤላ እናትም በጣም ከፏት፣ በጣምም አለቀሰች። አብርሃም ላይ ግራ ቢጋባ ልጄ እንድትጎዳና እንድትሳቀቅ አልፈልግም፣ ነገር ግን ደግሞ አሁን ትክክለኛ እናትሽ ወይም ደግሞ እናቷ መሆኗን መናገር የለብሽም ብሎም ማስጠንቀቂያ ይሰጣታል። በጣም ፈርታለች። ቆይ ግን እንዴት ይቺ እስከ ዛሬ የት ነበረች? አሁንስ ለምን መጣች? እኛ ልትበጠብጥ ነው እንጂ ብላም ቆይ ለምንድን ነው ብላ ትለዋለች። አብርሃምም አሁን ላይ በቃ ተይኝ እስኪ እባክሽን ለራሴ ተጨናንቅ ያለው ብሎ ይላታል። እና ከዚህ ቤት እስከ መቼ ነው የምትኖረው? በፍጹም እዚህ ቤት መኖር የለባትም ብላም ዲና ለአብርሃም ትነግረዋለች። አብርሃም ግራ የተጋባበት እዚህ ጋር እውነት ትመጣለች ብሎም አላሰበም። ሲቀጥል ደግሞ ሳቤላ ታማለች። አሁን ላይ ቤቱን ሽጦ ሊያሳክማት ነው። ይህንን ስትሰማ እናቷ በጣም እንደምትጎዳና እንዲሁም ደግሞ ሳቤላን በምትወልድበት ሰዓት ሳቤላን እስከምታገኝ ድረስ ያላት የልጅ ጉጉትና እንዲሁም ደግሞ በጣም ብዙ ነገር ስላሳለፈች ይህን ነገር ልቧ ስለተሰበረ አሁን ላይ ልጅሽ በሽተኛ ነች ብሎ ማስረከብ ያደራ ልዩን ግራ አጋብቶታል። ልዩም በጣም ትጨናነቃለች። ቆይ ምንድነው የተፈጠረው ነገር ለምን አትነግሪኝም ብላም ዶክተር ርብቃ በምትጠይቅበት ሰዓት ይህን ነገር ልትናገር ወሰነችና ግን ደግሞ በፍጹም ይህን ነገር አልናገርም፣ ተይኝ፣ ይህን ነገር ልነግርሽ አልችልም ርብቃ ብላም ትላታለች። ዶክተር ርብቃም ቆይ ልዩ ከኔ የምትጠብቂው አለ ማለት ነው ብላም ይከፋታል። ይህን ነገር ከተናገረች ደግሞ ከባድ ስለሚሆንና እንዲሁም ደግሞ አብርሃም ምንም ነገር መናገር የለብሽም ስላላትኝ በተለይ ዲና እንዲሁም ሳቤላ እናቷን እንድትረሳና እንዲሁም ደግሞ እንዳትቀርብ አደርጋታለሁ።
ያኔ ተንከልክላ ትሄዳለች፣ ትፈራለች በማለት ይህንንም ወስናለች። እንዲሁም ዲናና ባርኮኒ የሚያሳስባቸውና እንዲሁም ደግሞ የፈሩት ነገር ቢኖር አብርሃምና እንዲሁም ደግሞ የሳቤላ እናት አንድ ላይ ከሆኑ ምንም ነገር እንደማታገኝ ዲና፣ ምክንያቱም ደግሞ ቤቱ በሳቤላ ስም እንደሆነ ስለምታውቅ ነው። ቢያንስ እንኳን ሳቤላ በሷ ስም ቢሆንም የተወሰነ አገኛለሁ ብላም ወይንም በማጭበርበር በምክንያት የተወሰነ ነገር አገኛለሁ ብለው ሁለቱም በሚያስቡበት ሰዓት፣ አሁን ላይ ግን ይሄንን ነገር ስትሰማ እሷ ከመጣች ሁሉም ነገር እንደሚከሽፍባት ስታስብ በጣም ተናደረች። የሳቤላ እናትም ለልዩ እያለቀሰች ስትነግራት ይኸውልሽ እኔ ይኸው ሞትም እኔ ትንሽ ሲያስጠላብኝ ተጸየፈ መሰለኝ እስካሁን ድረስ አልወሰደኝም፣ ይኸው አለው እየተሰቃየው ብላም ትላታለች። ይህንን ስትናገራት ልዩ በጣም አዘነች፣ በጣም አለቀሰች። ምክንያቱም ደግሞ ከዚህም በፊት ሳቤላ ከመወለዷም በፊት በተለይ ደግሞ የልጅ ጉጉት እንዳላትና እንዲሁም ደግሞ በጣም ጥሩ ሰው ሆና ልጄ እያለችም በስነ ስርዓት ያሳደገቻት ልክ እንደ ናቷ የምታያት ስለሆነ የሳቤላ ናት እዚህ ላይ መታም በምታለቅስበት ሰዓት በጣም ነበረ ያዘነች፣ በጣም እያለቀሰች። ቆይ ግን ልዩዬ እስኪ አንድ ጥያቄ ልጠይቅሽ፣ ቆይ እኔ ግን በጣም ነው እንዴ ያስጠላብኝ ብላም ትላለች። ልዩም እያለቀሰች በፍጹም ምንም አይነት ነገር ያስጠላብሽ ነገር የለም ብላም ስትነግራትኝ፣ እውነት ለመናገር ልዩ በቃ አንቺም እንደሌላው ሰው ውሸት ተማርሽ ማለት ነው፣ በጣም አስጠልቶብኝ ነው እንጂ ትላለች። ምክንያቱም ደግሞ አብርሃም ዘወር ብሎ ስላላያት ነበረ። አብርሃም ግን ግራ ተጋብቶ ነው እንጂ ጭራሽ የሳቤላን እናት ጠልቷት አይደለም። ምክንያቱም እስከዛሬ ድረስ ለሳቤላ አንድም ነገር ሲያደርግ በጣም ብዙ ነገር አደራ አለብኝ ልጄን እያለም ስለነበር። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ ከልብ ነው አመሰግናለሁ። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ድምፄ ጉንፋን ስላዘኝ ድምፄ በጣም ተዘግተዋል። ለድምፄ ጥራት ይቅርታ እየጠየቅኩኝ ዛሬ ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳቤላ እናቷን አላወቀችም፣ ነገር ግን ደግሞ በጣም አሳዝናታለች። የሳቤላ ናት እያለቀሰችም፣ በተለይ ደግሞ የልዩ አክስት ነኝ ብላ ስትቀርባትኝ ልጇን በጣም እያለቀሰችና እንዲሁም ደግሞ ሳቤላን እንዴት እንዳገኘቻትም እያስታወሰች በጣም ስታለቅስም ሆነ ስታዝን አይተናታል። እንዲሁም ሳቤላ ካሁን በኋላ ከጎንሽ ነን፣ እናግዝሻለን፣ የልዩ እናት በፍጹም እንደዚህ ልታለቅሽ አይገባም እባክሽን እያለችም ስታባብላትም አይተናል። ነገር ግን አብርሃም ለምን ሳቤላ ትክክለኛን እናቷ እንደመጣችላት ምን ነገር እንዳልፈለገ ባይታወቅም፣ ነገር ግን ደግሞ በፍጹም ሳቤላ ማወቅ የለባትም ብሎ ዲናና ባርኮንም እንግዲህ አሁን ላይ በተለይ ሳቤላ ናት ከመጣች ነገሮች ሁሉ